የተወደዳችሁ የእግዚአብሔር ቤተሰቦች በመላው ዓለም በተለያየ ሁኔታ ውስጥ ሆናችሁ የምትከታተሉ ወንድሞቼና እህቶቼ እንዴት ናችሁ? እንዴት ከረማችሁ? እኔ ወንድማችሁ መጋቢ ኢዮብ ከመሰረተ ክርስቶስ ቤተክርስቲያን ነኝ። ዛሬ ደግሞ እግዚአብሔር በሰጠኝ በዚህ እድል ስለ ውሳኔ ማስተካከል ላስተምር እወዳለሁኝ። ህይወት እንደምታውቁት የውሳኔ መንገድ ነው። በዚህ ምድር ስንኖር ውሳኔዎች ሁሉ ጊዜ እየወሰንን ነው ምንኖረው በእለት ተለት እና በዚህ ውስጥ ትክክለኛ ውሳኔ ትክክለኛ አካሄድ ለመሄድ የሚያስፈልገን ነገር ነው። ያን መሰረት አድርጌ ነው በሰፊው እንመለከታለን። ከዛ በፊት ግን እግዚአብሔር እንዲያስተምረን እኔንም እንዲረዳኝ እናንተንም እንዲያግዝ እንጸልያለን። የዘላለም አምላክ እግዚአብሔር አባታችን ሆይ እናመሰግንሃለን። ክብር በሰማይ ክብር በምድር ላንተ ይሁን። አንተ ትልቅ አምላክ ነህ። ይህን እድል ደግሞ የሰጠህን አንተ ነህ። በጌታ በኢየሱስ ክርስቶስ ስም ጌታ ሆይ ዛሬ ደግሞ የምናየውን ቅዱስ ቃልህ እንድትባርክልን እኔም የምናገርበትን ጥበብና መንፈስ እንድትሰጠኝ ወገኖቼንም ደግሞ የዚህ መልእክት ተጠቃሚ እንዲሆኑ በኢየሱስ ክርስቶስ ስም ጌታ ሆይ የሚረዳቸው የሚያግዛቸው ካሉበት ነገር አውጥቶ ወደ አንተ ሐሳብና ፈቃድ የሚያመጣቸው ያንተ መልእክት እንዲሆን በኢየሱስ ስም ጸልያለሁ። ይህን ቅዱስ ቃል እንዳንካፈል የሚታገል የሚቋቋም ክፉ የመንፈስ አሰራር በኢየሱስ ክርስቶስ ስም የተሰበረ ይሁን። በጌታ በኢየሱስ ክርስቶስ ስም የተጠረገ ይሁን። ሁሉ ላንተ ክብር ይሁን። እናመሰግንሃለን። በኢየሱስ ክርስቶስ ያው ስም አሜን አሜን። እግዚአብሔር ይመስገን። ከእግዚአብሔር ቃል አነብላችኋለሁ። መዝሙር 73 ቁጥር 27 ጀምሮ ከቁጥር 28ን አነባለሁኝ። እንዲህ ይላል፣ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። መታመኛዬ እግዚአብሔር ነው። በጽዮን ልጅ በሮች ምስጋናን ሁሉ እናገር ዘንድ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ይሄ ወንድማችን ዘማሪ አሳፍ የተናገረው ንግግር ነው። ውሳኔ ያደረገበት በህይወቱ መንገድ ውስጥ በገጠመው ተግዳሮት በገጠመው ቻሌንጅ ውስጥ የወሰነው ውሳኔ ነው። ይሄን በመወሰኑ ይሄ ወንድማችን አሳፍ የሆነለት የገጠመው ነገር አለ። ነገር ግን መጨረሻ ላይ አንድ ቦታ ላይ ሲደርስ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል አለ። ይሄን ውሳኔ በመወሰኑ አሳፍ በህይወቱ ያገኛቸው ትልልቅ ነገሮች አሉ። እነግራቸዋለሁ። ትልልቅ ነገሮች አሉ። ይሄን ውሳኔ ባይወስን ኑሮ ዛሬ እኔ ማካፈላችሁ ይሄን መልእክት ባላየን ነበር። ቅድም እንደነገርኳችሁ ውሳኔ በጣም መሰረታዊ ነገር ነው። ሰዎች በተለያየ መንገድ በህይወታቸው ውሳኔ ይወስናሉ። አንዳንዴ የሚጸጽት ምን አለ ይሄንን ባልወሰንኩ ብለው የሚወስኑት ውሳኔ አለ። የወሰኑት ውሳኔ ዞር ብሎ ሲያስቡት የሚጸጽታቸዋል። አንዳንዱ ደግሞ በዛን ጊዜ ይሄን ውሳኔ ባልወስን ኖሮ እዚህ ደረጃ አልደርስም ብለው የዛን ቀን የወሰኑትን ውሳኔ እግዚአብሔርን የሚያመሰግኑበት ውሳኔ አለ። ሰዎች በተለያየ መንገድ ውሳኔ ይወስናሉ። በትምህርት አቅጣጫ ለመምረጥ ውሳኔ ያስፈልጋል። ተማሪዎች በየክፍል ደረጃቸው አድገው ዩኒቨርሲቲ ሲገቡ የትኛውን የትምህርት ዘርፍ መምረጥ እንዳለባቸው ይወስናሉ። ያን ውሳኔ ከመወሰናቸው በፊት ነገሩን በደንብ ይመለከቱታል። ምክንያቱም በሚወዱት መንገድ መሄድ እንዲችሉ፣ በሚያስቡበት መንገድ መሄድ እንዲችሉ። አለበለዚያ ግን በህይወታቸው ላይ ከፍተኛ አስቸጋሪ ነገር ሊገጥማቸው ይችላል። ሰዎች ትዳር ሊመሰረቱም ሲሉ ውሳኔ ይወስናል። ማንን ላግባ ብለው ማለት ነው። ወይም ደግሞ እከሊትን ነው ማገባው እከሌን ነው ማገባው ብለው ሲወስኑ በህይወት ዘመን ሁሉ የሚከተላቸው የውሳኔ ፍሬ ስላለ ነገሩን በቀላል አይደለም የሚያስቡት። ያወጣሉ፣ ያወርዳሉ፣ ይመለከቱታል ነገሩ እና መጨረሻ የመሰላቸውን ውሳኔ በትዳርም አቅጣጫ እንኳን ይወሰናል።
ሰዎች ከአንድ ሀገር ተነስተው ወደ አንድ ሀገር ለመሄድ ይኖሩበት ከነበረው ስፍራ ላይ ጓዛቸውን ጠቅልለው ፎር ጉድ ሊሆን ይችላል ለመሄድ ሲያስቡ ውሳኔ ይወስናል። ምክንያቱም የሚንቀሳቀሱት ነገር ከባድ ነገር ምናልባት ጉዳት ቢያመጣ ሊሆን ይችላል፣ ምናልባት ደግሞ የተሻለ ነገር ሊያመጣላቸው ይችላል። ግን እንዲህ አይነት ትልልቅ ውሳኔ ቁጭ ተብሎ ነገሮችን አውጥቶ አውርዶ የሚወሰን ውሳኔ ነው። የሚወሰን ውሳኔ ነው። እግዚአብሔር ይመስገን። እሱ ብቻ አይደለም። ሰዎች የሥራ ዘርፍ ለመቀየር ሲፈልጉ ከዚህ ወጥቼ እዚህ መግባት ፈልጋለሁ፣ ይሄን አይነት ስራ ትቼ ይሄን አዲስ ስራ መስራት ጀምራለሁ ብለው ውሳኔ ይወስናሉ። አንዳንዶች በውሳኔያቸው ይሳካላቸዋል፣ አንዳንዶች ደግሞ በውሳኔያቸው እስኪጸጸቱ ድረስ ያኛውን መዝጋት አልነበረብኝም፣ ያኛውን ማቆም አልነበረብኝም እስኪሉ እስኪመረሩ ድረስ ይሆናል። ሰዎች የሃይማኖት ለውጥ ለማድረግ ውሳኔ ይወስናሉ። ከኖሩበት ይከተሉት ከነበረው እምነት ወደ ሌላ አዲስ እምነት ውስጥ ይቀይራሉ። ግን እንዲህ አይነት ትልቅ ውሳኔ ከመወሰናቸው በፊት ግን በቂ ጊዜ ወስደው ነገሩን ያዩታል። የነበሩበትን ሃይማኖትና አሁን የሚገቡበትን ምንድነው? ለምን እቀይራለሁ? ምክንያቱም ከነበርኩበት ቦታ ለምን ወደዚህ መመጣው ብለው ያስባሉ። እና ምን ልላችሁ ነው? ህይወት በውሳኔ የተሞላ። አንዳንድ ውሳኔዎች ቀላል ሊሆኑ ይችላሉ፣ ስናደርጋቸውም ስንወስናቸውም ብዙ ዋጋ የማያስከፍሉ ሊሆኑ ይችላሉ። ነገር ግን ቅድም እንደነገርኳችሁ አንዳንድ ውሳኔዎች ግን በጣም 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 ነገሮችን በደንብ ማየት ይፈልጋል። ምክንያቱም ውጤቱ በፖዚቲቭ ወይም በኔጌቲቭ ወሳኝ ስለሆነ፣ ስለዚህ በወሰናቸው ውሳኔዎች እንዳንጸጸት ወይም ደግሞ ወደ ተዘጋጀልን መልካም ነገር ውስጥ እንድንደርስ ለውሳኔ የሚያበቃን በቂ መረጃ፣ በቂ ዕውቀት ሊኖረን ይገባል። በምንወስንበት ጉዳይ ላይ በቂ መረጃና ግንዛቤ ካለን ውሳኔያችን ሁሉ ጊዜ ጥሩ ነው የሚሆነው። አለበለዚያ ግን እግረ መንገድ በምንወስንበት ጊዜ ከባድ ፈተና ነው የሚሆነው። እኔ አውቃለሁ ማለት ሁላችንም በተለይ አማኞች የሆንን በህይወታችን የማይጸጽተንን የወሰነው ውሳኔ አውቃለሁ። ኢየሱስ ክርስቶስን የህይወታችን አዳኝ አድርገን ለመቀበል የወሰንበት ውሳኔ ትልቅ ውሳኔ ነው፣ የማይጸጸት ውሳኔ ነው። ከሞት ባሻገርም እንኳን በእውነት ትርፍ ያለው ውሳኔ ነው። ይሄን በመወሰናችን ሁላችንም እንደምንደሰት አስባለሁ። ዛሬ ይዤላችሁ የመጣሁት መልእክት ደግሞ ከዚሁ ጋር የተያያዘ ነው። ወንድማችን አሳፍ በህይወቱ መንገድ ላይ በገጠመው ቻሌንጅ ውሳኔ አስፈልጎት ነበርና ውሳኔ ወሰነ። ያ የወሰነው ውሳኔ እግዚአብሔር ይመስገን በህይወቱ ትልቅ በረከትን ይዞለት ነው የመጣው እና ይሄን በመወሰኑ ምንድነው ያለው? ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ሌላ አማራጭ መጣ ማለት ነው። ከእግዚአብሔር የሚያረቀው ሐሳብ መጥቷል። ወደ እግዚአብሔር እንዲቀርብ የሚያደርገው ነገር መጥቷል። መወሰን ነበረበት። ወደ እግዚአብሔር መቅረብ ከፈለገ እግዚአብሔር የሚከብርበትን ነገር ማድረግ አለበት። ነገር ግን የለም ደግሞ ካለ በተቃራኒው ሌላ መንገድ ደግሞ መያዝ አለበት። ነገሩን ዲቴል እነግራችኋለሁ። ይሁን እንጂ ግን አሳፍ አንድ ነገር ወሰነ። ለኔ ወደ እግዚአብሔር መቅረብ ይሻለኛል። እንግዲህ እንዲህ አይነት ውሳኔዎች ለምሳሌ በጣም በቀላል ነገር ለማስረዳት የሆነ ትርፍ የምታገኙበት ነገር ሊመጣ ይችላል። እንደ እግዚአብሔር ፍቃድ ከሄዳችሁ ትርፉ አነስተኛ ሊሆን ይችላል። ዝም ብላችሁ ደግሞ በራሳችሁ መንገድ ከሄዳችሁ ትርፉ ሰፊ ነገር ሊሆን ይችላል። ስለዚህ ጌታን በድላችሁ ብዙ ነገር ብታገኙ ይሻላችኋል ከጌታ ጋር ጥቂት ነገር። እንዲህ አይነት አማራጮች ሲመጡ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል ማለት ምንድነው? ከእግዚአብሔር ጋር ተስማምቼ የማገኘው ጥቂት ነገር ይሻለኛል ማለት ነው። ለምሳሌ ሙሴን ተመልከቱ። ሙሴ በፈርዖን ቤት እጅግ የተመቸና የተደላደለ ኑሮ መኖር ይችላል። ነገር ግን ከእግዚአብሔር ሕዝብ ጋር ደግሞ ከሆነ መከራን ይቀበላል። እግዚአብሔር ያለው ከሕዝቡ ጋር ነው። ስለዚህ
የፈርዖን የልጅ ልጅ ከመባል ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበል ወሰነ። ይሄ ነው ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል ማለት። ወንድማችን ዮሴፍ በጴጢፋራ ቤት ሲኖር የጴጢፋራ ሚስት ና ከኔ ጋር ተኛ ብላ ጥያቄ ያቀረበችለት። ለዮሴፍ ምርጫ ነው የመጣለት። እሺ ብሎ ከሷ ጋር ያልተገባ ጉዞ ቢያረግ ጌታን ይበድላል፣ ጌታን ያሳዝናል። ግን የሚያገኘው ትርፍ የሚያገኘው ጥቅም ደግሞ አለ። በድብቅ የሚደረግ ነው፣ በሚስጥር የሚደረግ ነገር ነው። ቆይቶ ደግሞ ምናልባት ብዙ የሚከናወኑ ነገሮች ሊሆኑ ይችላሉ። ይሄ የሰው ሀገር ተንከራታች ነው። አሁንም በዛ ቤት ሰራተኛ ሆኖ ተቀጥሮ የሚኖር ነው። እንግዲህ ከቤቱ እመቤት ጋር አብሮ መተኛትና አብሮ ከሷ ጋር ማሳለፍ ብዙ ትርፍ ብዙ ጥቅም ሊኖረው ይችላል። በእግዚአብሔር ዓይን ግን ሲታይ ጌታን መበደል፣ ጌታን ማሳዘን። ስለዚህ ዮሴፍ ይህን አንድ ቀን አይደለም ያለችው፣ ሁለት ቀን አይደለም ያለችው፣ ብዙ ጊዜ ታደክመው ነበር እና በአይምሮ ብዙ ትርፍና ኪሳራውን ሳያስብ የሚቀር ይመስላችኋል? ያወጣዋል፣ ያወርደዋል። ለአንድ ስደተኛ ያለ ሀገሩ ለሚንከራተት ብዙ ዋጋ ለከፈለ ሰው የጴጢፋራን ሚስት ጥያቄ መቀበል በብዙ ትርፍ ሊኖር ይችላል። ነገር ግን እምቢ አይሆንም ደግሞ ማለት ከእግዚአብሔር ጋር መወሰን ነው። ግን ውጤት ደግሞ አለው። ውጤቱን ያው በተግባርም አይተነዋል። ይሁን እንጂ ግን ዮሴፍ ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል ብሎ ወደ እግዚአብሔር ተጠጋ። እንዴት ብሎ ተጠጋ? አይሆንም ማለት አይሆንም። ባለቤትሽ ቤቱን ሁሉ ለኔ አሳልፎ ሰጥቶኛል። ያልሰጠኝ አንቺን ሚስቱን ነው። አንቺም ሚስቱ ስለሆንሽ ነው እንጂ ያልሰጠኝ ነገር የለም። ስለዚህ በታማኝነት የማገለግለው አምኖ የሰጠኝን እንትን እንዴት ላደርግ እችላለሁ? በእግዚአብሔር ፊትም ደግሞ ይህንን ኃጢአት ልሰራ አልችልም ማለት እስር ቤት ገባ። ይሁን እንጂ ግን ይሄ በሕይወቱ የገጠመው ትልቅ ውሳኔ ነው። ዮሴፍም ይሁን ሙሴም ይሁን እንደ እግዚአብሔር ሐሳብ ለኛ ግን ወደ እግዚአብሔር መቅረብ ይሻለናል ብለው የወሰኑት ውሳኔ ሙሴንም የት ደረጃ እንዳደረሰው ዮሴፍንም ትልቅ ደረጃ እንዳደረሰው አይተን እናያለን። ልክ እንደዚሁ አሳፍም ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል ብሎ ሲወስን ብዙ ፈታኝና አስቸጋሪ የሆኑ ነገሮችን ገጥሞት ነው ማለት ነው። ይሄን ውሳኔ ግን በመወሰኑ ምን እንደሆነ መጀመሪያ ውጤቱን ልንገራችሁ። ልክ ዮሴፍ የንጉሥ ሁለተኛ ሆኖ በግብፅ ላይ እግዚአብሔር እንዳከበረው፣ ሙሴን ታላቅ ነቢይ አድርጎ የታሪክ አምድ አድርጎ እግዚአብሔር እንዳከበረው፣ አሳፍም ደግሞ ይሄን ውሳኔ በመወሰኑ ያገኘውን መልካም ነገር መጀመሪያ እሱን ልንገራችሁ። በዚህ በነህምያ ምዕራፍ 12 ቁጥር 46 ላይ እንዲህ የሚላል በዳዊትና በአሳፍ ዘመን ይላል። በዳዊትና በአሳፍ ዘመን ዳዊትን እናውቀዋለን። ዳዊት በእስራኤል ታሪክ የነገስታት ምሳሌ የሆነ ጥሩ ነገስታቶች ሲነግሱ በአባታቸው በዳዊት መንገድ ሄዱ ተብሎ የሚነገርለት፣ በነገሰበት ዘመን እስራኤል በፖለቲካው፣ በኢኮኖሚው፣ በማህበራዊው፣ በሶሻሉ፣ በመንፈሳዊ ነገር ከፍተኛ ደረጃ የደረሰችበት፣ ግዛቷንም አስፋፍታ እግዚአብሔር ለአብርሃም የገባውን የተቆጣጠረችበት በእስራኤል ታሪክ ወርቃማ ዘመን የሚባልበት ዘመን ንጉስ ነው ንጉስ ዳዊት። ንጉስ ዳዊት በእግዚአብሔር የተወደደ እንደ ልቤ የሆነ ፍቃዴን ሁሉ የሚያደርግ የእሴይ ልጅ ዳዊትን አገኘው የተባለለት ዳዊት እግዚአብሔር በሰጠው ዘመን የእግዚአብሔርን ሐሳብ አገልግሎ አንቀላፍቷል ተብሎ እስኪነገርለት የከበረ እጅግ የተወደደ ንጉስ። እስራኤል ከንጉስ ዳዊት ዘመን በፊት ያው ሳኦል ነው የነገሰው ታውቃላችሁ። ከዛ በፊት ደግሞ መሳፍንቶች ነበር ይገዙ የነበረው። ከሱም በፊት ከሱም በኋላ እንደ ንጉስ ዳዊት እንደነበረበት ዘመን የክብር ዘመን አላሳለፈችም። ከዳዊት በኋላ ሰለሞን ነገሰ። ሰለሞን ጌታን በደለ። ስለ ዳዊት ስል በመንግስትን አልከፍልም አለ። ግን በሰለሞን ልጅ በሮብዓም ዘመን ግን እስራኤል ለሁለት ተከፈለች። በሂደት እስራኤልና ይሁዳ ተብሎ ተከፈለ።
እስራኤል የሚባለው 10ሩ ነገድ ጠፋ። ከዛ ይሁዳ የሚባለው 2ቱ ነገድ ነው የነበረው። ከዛ ወደ ባቢሎን ሄዱ፣ ተመልሰው መጡ። እንደዚህ እያለ ታሪካቸው በብዙ ድካም ውስጥ ያለፈ ሆነ። ግዛታቸው ሁሉ ተቆራርሶ ዛሬ የበሬ ግንባር የምታክል ቦታ ናት እስራኤል ያለችበት ቦታ። ስለዚህ እስራኤላኖች ኃያል ነን ብሎ የሚሉት በዳዊት ዘመን የነበረው ነው። ስለዚህ የዳዊት ዘመን የሚባለው የከበረ ዘመን ነው ማለት ነው። እንግዲህ አሳፍ ተመልከቱ፣ አሳፍ ዳዊት በነበረበት ዘመን የነበረ ልክ በዳዊትና በአሳፍ ዘመን ተብሎ ከዳዊት ጋር ባለ ስታንዳርድ አብሮ የተጠራ የእግዚአብሔር ሰው ነው። ነህምያ ምዕራፍ 12 ቁጥር 46 ላይ ምን ማለት ነው? ትልቅ ተጽዕኖ በእስራኤል ታሪክ ያመጣ ዘማሪ ነው ማለት ነው አሳፍ። እሱ ብቻ አይደለም፣ በዳዊት ዘመን የነበረ በዳዊት ዘመን መዘምራን ወደ 4000 ናቸው ብዛታቸው። እነሱ በሶስት ተከፍለው ሶስቱን ግሩፕ ደግሞ የሚመሩ ዋና የሚባሉ አሉ። ከዋኖቹ አንዱ ዘማሪ አሳፍ። የሚደንቃቸው ነገር ይሄ ዘማሪ አሳፍ በራሱ በንጉስ ዳዊት የተሾመ ነው። ተጠሪነቱም ለራሱ ለንጉስ ዳዊት ነው። በዛ ዘመን ለንጉሱ ተጠሪ የሆነ ዘማሪ በጣም የከበረ ነው ማለት ነው። እሱን አንደኛ ዜና ምዕራፍ 15 ቁጥር 17 ላይ ከ17 እስከ 19 እዛ ላይ ታገኛላችሁ። እንደገና አንደኛ ዜና ምዕራፍ 16 ከ5 እስከ 7 እዛ ቦታ ላይ የመዘምራን አለቃ እንደሆነ ታያላችሁ። በቀጥታ ለንጉሱ ተጠሪ መሆኑን ደግሞ እዛው ምዕራፍ 25 ቁጥር ከ6 እስከ 7 ላይ ትመለከታላችሁ። ስለዚህ አሳፍ እጅግ የከበረ የታወቀ በአገልግሎቱ ተጽዕኖ ያመጣ በጣት ከሚቆጠሩ መካከል አንዱ የሆነ የመዘምራን አለቃ ነበር። እሱ ብቻ አይደለም፣ አሳፍ ባለራይ ተብሎ የተጠራ ነበረ። በሁለተኛ ዜና ምዕራፍ 29 ቁጥር 30 ላይ በባለራዩ በአሳፍ ይላል። አሳፍ እሷን ባነብላችሁ ደስ ይለኛል። ሁለተኛ ዜና ምዕራፍ 29 ሁለተኛ ዜና ምዕራፍ 29 ቁጥር 30 እንዲህ ይላል። ምዕራፍ 29 ቁጥር 30 ንጉሱም ሕዝቅያስና አለቆቹ ሌዋውያንን በዳዊትና በባለ ራዩ በአሳፍ ቃል እግዚአብሔርን ያመሰግኑ ዘንድ አዘዙ። በደስታም አመሰገኑ፣ አጎነበሱም፣ ሰገዱም ይላል። በዳዊትና በባለ ራዩ በአሳፍ ቃል ይላል። ምን ማለት ነው? ሌላው አሳፍ ባለ ራይ ተብሎ ተጠርቷል። በዛ ዘመን ባለ ራይ ተብሎ የሚጠራ ሰው ምን አይነት ሰው ነው ካላችሁ፣ ነብይ የሆነ ሰው። አሳፍ ነብይ ነበረ ማለት ነው። ነብይ ነው ስንል ደግሞ አሳፍ በቀጥታ ለግለሰቦች እነ ኤልሳ እነ ኤልያስ ወይም ሌሎች ነቢያት እንደሚያደርጉት ያስተላለፈው መልእክት አናይም። የምናየው መጽሐፍ ቅዱስ ላይ የሚነግረን ዘማሪ መሆኑን ነው። ይሁን እንጂ ግን የአሳፍ ዘማሪነት ዝም ብሎ ጥቅስ መናገርና ግጥሞችን አላለም ስታንዛዎችን ጠብቆ በዜማ ማቅረብ ሳይሆን በመንፈስ በእግዚአብሔር መንፈስ ኃይል የሚዘምር ነበር። በመዝሙሩ ውስጥ ትንቢት አለ፣ ራእይ አለ። በመዝሙሩ ውስጥ አቅጣጫ ያሳያል ማለት ነው፣ ይወቅሳል ማለት ነው። የእግዚአብሔር መንፈስ አያችሁ እንደዚህ እኮ ይሆናል። ምክንያቱም ያው የነቢያት መንፈስ ስለሆነ ያው የእግዚአብሔር መንፈስ ስለሆነ በሰዎች በአገልጋዮች ውስጥ ያለው እግዚአብሔር ሕዝቡን ሊናገር የፈለገውን ነገር በዝማሬ መንፈስ ውስጥ መልእክት ያስተላልፋል ማለት ነው። ለምሳሌ የኛም መዘምራን የታወቁ እኮ አሉ። ምንም ነገር ሳይፈጠር በመዝሙራቸው የሩቁን መንገድ አሳይተው የሚናገሩ
የሚቀጠቅጥ ባንተ ላይ ወጥቷልና ብሎ ወንድማችን ተስፋዬ ጋቢሶ ሲዘምር የማስጠንቀቂያ መዝሙር እኮ ነው፣ መልእክት እኮ ነው። ስለዚህ በመዝሙር ይሁን በስብከት ይሁን በትምህርት ይሁን በትንቢት መንፈስ ማስተማር አለ፣ በትንቢት መንፈስ መስበክ አለ፣ በትንቢት መንፈስ መዘመር አለ። አሳፍ እንዲህ አይነት ዘማሪ የነበረ ነው። እሱ ብቻ አይደለም። ወንድማችን አሳፍ ከመጽሐፍ ቅዱስ ውስጥ በመዝሙረ ዳዊት ውስጥ ካሉት መልእክቶች 13ቱን እሱ ነው የጻፋቸው። ይሄ በነቢያት መንፈስ ያገለግል ስለነበረ ዝማሬዎቹ፣ ንግግሮቹ ሁሉ በእግዚአብሔር መንፈስ የተቀመሙ ስለነበሩ ይሄው ዛሬ የእግዚአብሔር ቃል ተደርገው ተቆጥረው በመጽሐፍ ቅዱስ ውስጥ አሉ። ለዛም እኮ ነው ዛሬ አሳፍን የምናገረውና የምሰብከው እንደዚህ ስለሆነ። እሱ ብቻ እንዳይመስላችሁ ወገኖቼ፣ ሌላም የምናያቸው ነገሮች አሉ። ታሪኩ ከእስራኤል ሕዝብ ታሪክ ሆኖ የሚዘከር ነው። ይሄው ስለ አሳፍ ስናወራ ስለ እስራኤል ሕዝብ ታሪክ ነው እያወራን ያለን። እንግዲህ በእንዲህ አይነት ልክ አሳፍ እግዚአብሔር አክብሮታል። አንደኛ በዳዊትና በአሳፍ ዘመን ተብሏል። ሁለተኛ በራሱ በንጉሥ ዳዊት የተሾመ ተጠሪነቱ ለንጉሥ ዳዊት የሆነ የመዘምራን አለቃ ነው። እሱ ብቻ አይደለም፣ በባለራዕይ መንፈስ የሚያገለግል የነበረ ነው። እንደገና ደግሞ ከተናገራቸው ነገሮች ከዘንበራቸው መዝሙሮች 13ቱ በመጽሐፍ ቅዱስ ውስጥ ገብተውለታል። ከመዝሙረ ዳዊት ማለት ነው። ያንን እዛ ላይ ልታገኙ ትችላላችሁ። ከመዝሙር 73 እስከ መዝሙር 83 ድረስ የሱ መዝሙሮች ናቸው እና ታሪኩ ሁሉ የእስራኤል ሕዝብ ታሪክ ሆኖ የተገለጠለት ሰው። እንግዲህ እንዲህ ከሆነ እዚህ ደረጃ ከደረሰ ዝም ብሎ አይደለም እዚህ ደረጃ የደረሰው። በሕይወቱ በገጠመው ቻሌንጆች፣ በገጠመው ፈተናዎች ወሳኝ የሆነ ውሳኔ ወስኖ ነው ትልቅ ደረጃ የደረሰ። ሰዎች ትልቅ ደረጃ መድረስ ይፈልጋሉ። አንዳንድ አቺቭ ማድረግ የሚፈልጋቸው ነገሮች አሉ። ምናልባት በሩጫው ሊሆን ይችላል፣ ማለት በስፖርቱ ሊሆን ይችላል፣ በተለያየ ፕሮፌሽን በተለያየ ሙያ ሊሆን ይችላል፣ በአገር አስተዳደር ሊሆን ይችላል፣ በንግድ ሊሆን ይችላል። ሰዎች ትልቅ ደረጃ ይደርሳሉ። ሰዎች ትልቅ ደረጃ የሚደርሱት በአገልግሎትም ሊሆን ይችላል። ትልቅ ደረጃ ይደርሳሉ። ዝም ብሎ አይደለም የሚደረሰው፣ በመወሰንና በዛ ውስጥ የሚመጣውን ቻሌንጆች ሁሉ በመቋቋም። ስለዚህ እኔና እናንተም ወንድሞቼ ይህን መልእክት የምትሰሙ ሰዎች ምን ያህል የውሳኔ ሰዎች ናቸው? ውሳኔን ምን ያህል አይታችሁ አውጥታችሁ አውርዳችሁ ትወስናላችሁ? አንድ ነገር ልንገራችሁ። ስትወስኑ ከእግዚአብሔር ጋር ወስኑ። ስትወስኑ እግዚአብሔር ያለበት ላይ ወስኑ። ምንም ነገር ሊሆን ይችላል፣ አስፈሪም ሊሆን ይችላል፣ ቻሌንጅ ያለበትም ሊሆን ይችላል። ወገኖቼ ፍጻሜያቸው ያማረ ይሆናል። ከእግዚአብሔር ጋር የወገነ ከእግዚአብሔር ጋር የቆመ ብርሃኑ ሙሉ ቀን እስኪሆን ድረስ እየጨመረ ይሄዳል። እግዚአብሔር በሌለበት እግዚአብሔርን በሚበድል ባልተገባ መንገድ ባጭር መንገድ ሄዳችሁ የሆነ ነገር አቺቭ አደርጋለሁ እጨብጣለሁ ብላችሁ ወስናችሁ ከሆነ በሕይወት ዘመናችሁ ሁሉ የምትጸጸቱበት ነገር ይገጥማችኋል። ሳኦል ሰው እንዳይቀየመው ብሎ የወሰነው ውሳኔ ያመጣበትን ጣጣ እናውቃለን። ጠብቆ መስዋዕት እስኪያቀርብ ድረስ ሳሙኤል እስኪመጣ ድረስ ጠብቆ ሳሙኤል መጥቶ ያን መስዋዕት ቢቀርብ ኑሮ እግዚአብሔር ያከብረው ነበር። እንደገና እግዚአብሔር አጥፋ ያለውን ጨክኖ ወስኖ አጥፍቶ ቢሆን ኑሮ ሰው ባይፈራ እንደዛ አይነት አሰቃቂና አሳዛኝ ታሪክ ባላሳለፈ ነበር። ምክንያቱም ሳኦል እኮ የእስራኤል የመጀመሪያው ንጉሥ፣ እግዚአብሔር ፈልጎ የቀባው ንጉሥ 40 ዓመት ነው የነገሰው። 2 ዓመት ነው ከእግዚአብሔር ጋር ተስማምቶ የነገሰው። ቀሪውን 38 ዓመት ግን አጋንንት እያሰቃየው ሕዝብ እየረበሸ የኖረበት ዘመን። ስለዚህ ምንድነው ውሳኔ ስንወስን ከእግዚአብሔር ጋር ተስማምተን መወሰን አለብን ማለት ነው። እኔም
በህይወቴ የገጠሙኝ መንገዶች አሉ። ውሳኔ የጠየቁ ነገሮች። አንድ በጣም ትዝ የሚለኝ እና ማረሳው እና እግዚአብሔርን የማመሰግነው ነገር ምንድነው? ቆይቷል። ከብዙ ዓመት በፊት ነው። ከውጭ አገር አገልግሎት ተጋበዝኩኝ እና ትችላለህ ወይ ተባልኩኝ። እችላለሁ አልኩኝ። በቃ እሺ ሁኔታውን አዘጋጅተን እንደውልልሃለን ተባለ። እየጠበቅኩ ባለበት ሰዓት እግዚአብሔር አንድ ነገር ተናገረኝ። አሁን የውጭ አገልግሎት የማገለግልበት ጊዜ እንዳልሆነ፣ አሁን እግዚአብሔር ወደ ስነ መለኮት ኮሌጅ ገብቼ እንድማር ተናገረኝ። እዚያ ኢትዮጵያ ውስጥ ማለት ነው፣ አዲስ አበባ ውስጥ። በህልም ነው የማየው። የኢንትራንስ ኤግዛም የኮሌጅ ልገባ ስም ጾታ የሚለውን ሞልቼ ኮሌጁን ለምን መግባት አስፈለገ የሚለውን ጥያቄ ጌታ ስላዘዘ የሚል ከሽቱ ጋር ታትሞ አየሁ በህልሜ። በኋላ ጠዋት ስጸልይ ገባኝ። ወዲያው ተነስቼ ሄጄ እዛ ስነ መለኮት ኮሌጅ የመመዝገቢያ ጊዜ ነበር፣ ተመዘገብኩና ኢቲሲ ገባሁ። ያኔ እነዛ ለአገልግሎት የፈለጉኝና ትችላለህ ወይ ብሎ ያሉኝ በአውሮፓ ያሉ ቅዱሳን ደውለው ሲነግሩኝ እንዲህ ብዬ አልኳቸው፣ ኖ እግዚአብሔር ጊዜው አይደለም ብሎኛል። የእግዚአብሔር ጊዜ አለ። አሁን ግባ ትምህርት ቤት ብሎኛል። ስለዚህ ትምህርት ቤት እገባለሁ ብዬ ገባሁ። ወገኖቼ ሰዎች እንዴ አንተ ውጭ ድል መጥቶልህ እንዴት እዚህ ኮሌጅ ትገባለህ? በዚህ ምክንያት እንዴት ይሄን ድል ታሳጣለህ ብለው ይላሉ። መማርስ ከፈለክ የተሻለ እዛው ሄደህ አትማርም እንዴ? እዛ ሄደህ ካገለገልክ በኋላ በሩን ከፍተህ እንደዚህና እንደዛ ከሆነ በኋላ ብለው ይላሉ። ብዙም ይሉታል። ይሄን እነሱ የሚሉትን እግዚአብሔር አያውቅም? እግዚአብሔር ያውቃል። ስለዚህ እግዚአብሔር እንዲህ አለ፣ ግባና ተማር እና እዛ ገብቼ ተማርኩ። ወገኖቼ ሁሉን ነገር ትቼ ገብቼ ተማርኩ። 4 ዓመት ነው የተማርኩት። በዛ 4 ዓመት ውስጥ ምን ሆነ መሰላችሁ? እዛ ኮሌጅ ውስጥ ገብቼ ስኮላርሺፕ ተሰጠኝ፣ አገኘው እድል። ከፍዬ ነው መጀመሪያ የገባሁት የፈርስት ሚስተሩን። ኮንግራቹሌሽን ብለው የከፈልኩትን ገንዘብ መለሱልኝ። ትምህርት ቤቱ ስኮላርሺፕ ሰጥቶኝ ማለት ነው። ያንን ብር ለማውጣት ወደ ባንክ ቤት ሄጄ ቼኩን ብሩ ላወጣ ስል የዛሬ ባለቤቴን ያገኘኋት እዛ ባንክ ቤት ውስጥ። ታሪኩን አጭር ለማድረግ ዛሬ 4 ልጆች ወልደን እጅግ የተባረከ ትዳር አብረን እንኖራለን። ወደ 20 ዓመት ሆኖናል። እግዚአብሔርን አመሰግናለሁ ወገኖች። ተመልከቱ፣ እግዚአብሔር እዛ ኮሌጅ ግባ ብሎ ሲል እዛ ውስጥ ፓክት ውስጥ ብዙ ነገሮች አሉት ማለት ነው። እርግጠኛ ነኝ ሚስ ማድረገው ያኔ ግድ የለም እዛ ሂጄ እግዚአብሔር በቃ እዛም ቢሆን የተሻለ ነገር ይኖራል ብዬ ብል ዛሬ ያገኘሁትን የተባረከ ትዳር አላገኝም ነበር። ምናልባት ፈትሆን ነበር። እግዚአብሔር ወደማይከብርበት ነገር ውስጥ እገባ ነበር። አያችሁት? ስለዚህ ያን ጊዜ እምቢ ማለቴን በሕይወቴ ዘመን ሁሉ አመሰግናለሁ። ፈልጌም ማላገኛትን፣ በእውነት በገንዘብም ማላገኛትን፣ በተለያየ መንገድ ላገኛትን ማልችለውን የትዳር ጓደኛ ነው እግዚአብሔር የሰጠ። አገልግሎቴን የምትደግፍ፣ እጄን የምትደግፍ፣ ከጎኔ የቆመች ማለት ነው። ውሳኔ በጣም ወሳኝ ነገር ነው ወገኖች። አሁንም እነግራችኋለሁ፣ ውሳኔያችሁን አስተካክሉ። አሳፍ እንዲህ አይነት ውሳኔ ለመወሰን ያበቃው ሁኔታዎች ምን ይመስሉ ነበረ? እሱን እኮ አሳያችኋለሁ። ለኔ ግን ወደ እግዚአብሔር መቅረብ ይሻለኛል ብሎ ሲናገር ምን ነበር የከበበው ነገር? እሱን ደግሞ ባሳያችሁ የበለጠ ውጤታማ እንሆናለን፣ ለመወሰንም ይረዳናል። በሁለተኛው ክፍል ላይ ይሄንን አሳያችኋል። አሁን እግዚአብሔር በእውነት ረድቶናል። በሚቀጥለው ይሄኛውን አሳያችኋለሁ። በጸሎት እንጨርሳለን። እግዚአብሔር አባት ሆይ ክብር ላንተ ይሁን፣ እናመሰግንሃለን። አንተ ትልቅ ነህ። ወንድማችን አሳፍ በወሰነው ውሳኔ ያገኘውን የከበረ ነገር አይተናል። ክብር ላንተ ይሁን። እኛም ውሳኔያችን እንድናስተካክል እርዳን። ስለ ሁሉ ተመስገን። በኢየሱስ ክርስቶስ ስም አሜን።